ወይዘሮ አበበች ምትኩ ይባላሉ። ለረጅም ዓመታት በተለምዶ ጎጃም በረንዳ አፍሪካ ግቢ ተብሎ ከሚጠራው ስፍራ ኑሯቸውን አድርጓል። በበጋ ወራት ዝናብ መጋብ ባለበት ወቅት ያላንዳች ስጋት የሚኖሩት እሳቸው ክረምት በገባ ዝናብም በበረታ ጊዜ ኑረታቸው ሌላ ገጽን ይላበሳል። ለወዳጅ ዘመድ ለቅርብ ሰውም ስጋት ይሆንም ችግር ነው። ለሊትም ሐሳብ ነው። ሰው ሁሉ ይደውላል። ተኝተን ራሱ እንዴት ሆናችሁ በሰላም አደራችሁ ወይ ዘመድ የተባለ ከክፍለ ሀገርም ከየትም ይደውልልናል። በቃ ሰቀቀን ነው። አሁን ወደቅን እያለን ነው። ቀያቸው ከጎርፍ ተጋላጭነት ባለፈም የመሬት ናዳ ስጋትም ያለበት ነው። ከዚህ የከፋው ደግሞ ምቹ የፍሳሽ ቆሻሻ ማስወገጃ ስርዓት የሌለው መሆኑ ደግሞ በእንቅርት ላይ ጆሮ ደግፍ ይሉትን ብሂል ያጠናክራል። ይሄ ወንዙ እዚህ ጋር የሚወርደው ራሱ በኔ በር ላይ ነው የሚወርደው። ሁሉ ነገር ይወርዳል። ለዛ ላይ ደግሞ ሌባም ግድግዳችን እየቆፈረ ይገባል። እዚሁ መንደር ለበርካታ ዓመታት መኖራቸውን የሚናገሩት ሌላኛው ባለታሪክ ተካ ሀጎስ ክረምት የጭንቅ ለቀየውም ነዋሪዎች የስጋት ወቅት ሆኖ እንደሚወሳ ጠቁመም ይደርስ የነበረው ጉዳት አሳሳቢ ነበር ይላሉ። በሰው ላይ ብዙ አደጋ፣ በንብረት ላይ ብዙ አደጋ ይደርስ ነበር። ነገር ግን ያንን ህብረተሰቡም አንድም ራሱ በተሳትፎ እየተከላከለው ነበር። ይንሸራተታል። አንድ ትልቁ ነገሩ መንሸራተት ነው። ይሄ ሲንሸራተት አለቀ። ሰው ከስር ነው የሚሄድና ሰው በሙሉ ነው የሚያጠፋው። እንዲህ ያሉ ታሪኮች በመዲናዋ የተለያዩ ስፍራዎች ክረምት በገባ ቁጥር ከነዋሪዎቹ የሚደመጡ ናቸው። የውሃ መፋሰሻ ቦይ መደፈን፣ ያልዘመነ የደረቅ ቆሻሻ አወጋገድና የመሰረተ ልማት ችግር ለዚህ አጋላጭ ሆኖ ይጠቀሳል። ከመጠን በላይ ስለሚሞላ እዚህ አካባቢ የምንጠቀምባቸው የግሪን ኤሪያ መናፈሻ ቦታዎች ላይ ከበድ ያለ ጉዳት ያደርስብን ነበር። ኦልሞስት ከዚህ በፊት ከ4-5 ሜትር በላይ ሸርሽሮ መሬቱን እያፈረሰው ሄዶ ነበርና ሰው ፕሮፐርሊ መሻገርና መመላለስ አይችልም። በተለይ ከሰኔ በኋላ ምንም አይነት በዚህ በኩል እንቅስቃሴ ማድረግ የሚቻልበት ሁኔታ የለም። የዜጎች ደህንነትን ለማስጠበቅና ከድንገተኛ አደጋ ለመታደግ ትኩረት ሰጥቼ እየሰራሁ ነው የሚለው የአዲስ አበባ ከተማ አስተዳደር የስጋት ቀጠና ናቸው ተብለው ልየታ በተደረገባቸው የመዲናዋ አካባቢዎች የቅድመ መከላከልና ተያያዥ ስራዎችን እየከወነ ይገኛል። ለአደጋ ተጋላጭ በተለይም ክረምትን ፎከስ አድርገን ከምንሰራቸው ስራዎች አንፃር የአደጋ ተጋላጭ የሆኑ ቦታዎችን የመለየት ስራ ነው። እንግዲህ ወደ 78 አካባቢ የሚጠጉ ዋና የሚባል አደጋ ተጋላጭ በሁሉም አይነት አደጋ፣ እሳት አደጋ፣ ጎርፍ አደጋ፣ መሬት መንሸራተት፣ የትራፊክ አደጋ የመሳሰሉትን በሙሉ ለይተን ከነዚህ ውስጥ ደግሞ የቅድሚያ የሚሰጣቸው ጊዜ የማይሰጡ በተለይም ከክረምቱ ጋራ በከፍተኛ ተጋላጭ ናቸው የሚባሉ ወደ 170 አካባቢ የሚለዩ ቦታዎች ለይተን አሁን እንደምታዩት አይነት በተለያዩ ቦታዎች ላይ ቅድሚያ ተሰጥቷቸው የሚሰራቸው ስራዎች እየተሰሩ ነው ያሉት። ከተማ አስተዳደሩ የማፋሰሻ ቦዮች ጠረጋና ግንባታዎችን ጨምሮ የመሬት ናዳ ስጋት ላለባቸው ስፍራዎችም ልዩ ትኩረት በማድረግ ተግባራዊ ምላሽ እየሰጠ ነው። በዚህም ያኔ የስጋት ምንጭ የነበሩ አካባቢዎች ለአደጋም ተጋላጭ የነበሩ እነርሱ በቅድመ መከላከል ስራው ግብራቸው ተቀይሯል። አሁን ከዚህ መነሳታችን በጣም ደስተኞች ነን። ጥሩ ነው። በጣም ደስተኛ ነኝ። ጽዳቱ ከልጆች ጋር እኔም ተቸግሬም ስለምኖር ስላየሁት ሰፈሩ መጥቼም ሳየው ራሱ ደስ ይለኛል። በቃ አሁን የተሰራው ዘላቂ በሆነ መልኩ በደንብ በተጠና መልኩ በድንጋይ ግንብ ከ4 ሜትር ከ50 በላይ ቁመት ከፍታ ያለው ግንብ ተደርጎ ውሃውን ከዚህ ካለበት ወይም ደግሞ ተፈጥሮ ሂደቱን ጠብቆ እንዲሄድ የማድረግ ስራ ነው አሁን እየሰራን ያለነው። ስለዚህ ከዚህ በኋላ እዚህ መሬት ላይ የሚደርሰው ጉዳት በዘላቂነት ተፈቷል ነው የምናስበው። ይህ ሂደት የተለያዩ ግንባታዎችን በማከናወን ከሚደረገው ቅድመ መከላከል ባለፈ ይበልጥ ተጋላጭ የሆኑ ዜጎችን ከጉዳት ለመታደግ ደህንነቱ ወደ ተጠበቀ ስፍራ የማስፈሩ ሂደትም እንደ ከተማ መስተዳደሩ ትኩረት ተሰጥቶታል። አሁን ካለንበት ቦታ ላይ ብታዩ ወደ 9 አካባቢ የሚጠብቁ አባወራዎች የተነሱበት ለኖርላ ቦታ ወደ ተሻለ ቦታ እንዲሰፍሩ የተደረገበት ሁኔታ ነው ያለው። ያ የነሱን የጎርፍ ተጋላጭነት ከመቀነስም ባሻገር የወንዞቻችንን ብክነትም ለመከላከል አብሮ እድል ይሰጣል። እንደምታዩት አካባቢ በጣም ቆሻሻ ነው። ይሄ የሆነበት ዋና ምክንያት የፍሳሽ ማስወገጃ መስመር የላቸውም። እንደምታዩት ምንም አይነት መንገድ የለም። የእሳት አደጋ ቢደርስ የእሳት አደጋ ምላሽ ሰጪ ሰራተኞቻችን ደርሰው የአደጋ ጊዜ ምላሽ ለመስጠት የማይችሉበት አይነት ሁኔታ ነው የነበረው። እንደዚህ አይነት በጣም ክሪቲካል የሆኑ ለአደጋ ተጋላጭ የሆኑ ቦታዎችን የመለየት መፍትሄ መስጠት ስራ እየሰራን ያለ ነው። ሂደቱ ተጋላጭነትን ከማስቀረትና የዜጎችን ሕይወት ከመታደግ ባለፈ ወንዞች ተፈጥሯዊ ሂደታቸውን ጠብቀው ከብክለትም ጸድተው ምቹ ከባቢን ለመፍጠር ሚናው የጎላ በመሆኑ ስራው ተጠናክሮ እንደሚቀጥልም ተነስቷል።